ውዶቼ መልካም የጅሙዓ ቀን ሁላችንም ዱዓ እናድርግ። እንደዚሁም ደግሞ ለንጹህ ወንድሞቻችን እስር ቤት ላሉት ዱዓ እናድርግላቸው። የአንዳችን እንኳን ተቀባይነት ይኖረዋል። እንግዲህ ፍትህ አዶናይ ሪሊዮን ነው። የአዶናይ ነገር አያም ብሎክ ማይ ሀርት ቲክቶክ ላይ ብትሄዱ ህፃኖች ልጆች እንደዚሁም ደግሞ በጣም በቃ በሚያሳዝን ሁኔታ ማለት ነው እሱ የሚረዳቸው ብዙዎቹ ልባቸውን የተሰበረው ብዙዎቹ ከ180% የአዶናይ ጉዳይ በጣም ነው ያዘን ነው። እኔ በበኩሌ አዶናይ በመታሰሩ በጣም ነው ያዘንኩት። ስለዚህ ዛሬም ነገም ፍትህ እንደዚሁም ደግሞ ማዘርየውም ወላጅ እናትም ቃል ሰጥታለች እና ያው መንግስት አጣርቶ እንደሚፈታ ነው ሪሊውን ነው። እንደዚሁም ደግሞ አንዳንድ ቲክቶከሮችም ታስረዋል። እንግዲህ ኢትዮጵያ ላይ በጣም አስቸጋሪ ነው። በዚህ አጋጣሚ አንዳንድ ተጠንቀቁ፣ ታዋቂ ሚዲያዎች ተጠንቀቁ። ኢትዮጵያ ውስጥ መኖር ማለት ኢትዮጵያ ያስጠላኝ ጀመር። ሪሊውን ነው የምነግራችሁ። በጣም ነው ያዘንኩት በአዶናይ ሞርዛን ማለት ነው። በአዶናይ በጣም ነው ያዘንኩት ሪሊውን ወላሂን ነው የምላችሁ እና እኔ እንጃ እኔ በጣም ነው የከፋኝ ማለት ነው። ወላሂን እንደዚሁ ሌሊቱን ስልክ እያየን ነበር። መዳማችንም የለችም እንዳልኳችሁ እና በጣም በቃ በሱ ስር ያሉት እንደዚሁም ደግሞ እሱ ከዚህ በፊት የሚያደርገው ነገር የሚያሳልፈው ነገር ብዙ ምስኪኖች የጎዳና ተዳዳሪዎች እያለበሰ እያጠጣ ግን ምንድነው ነገሩ? እኔ በጣም ነው ያዘንኩት እኮ እንዴ! በጣም ነው ሰው እኮ ትንሽ መቀየር አይችልም? በቃ ሰው ትንሽ ቼንጅ ሲሆን እንደዚህ ነው ኢትዮጵያ ውስጥ እና ኢትዮጵያ መሄድ በጣም ነው የሚደብረው ማለት ነው። እንደዚሁም ደግሞ ቲክቶከር ላይ ያሉት ያው እነሱ እንኳን በጌሙ ቅጣት በጣም ከባድ ነው። በዚህ አጋጣሚ አንድ ቲክቶከሯን ኦር ቲክቶክ ላይ ያለችዋን ሀቢባን በጣም ነው ማከብራትም መወዳትም ቢግ ሪስፔክት ነው ያለኝ። ሀቢባ ለምን ብዙ ጌም ላይ አሁን እነማሚ ምናምን ታስረዋል። እነሱም ሀቢባ የሆነ ነገር ስትቀጣ ቅጣት ላይ ባለትዳር ነኝ ነው የምትለው። ሪሊው ነው ኡማኔር ምናምን ነው እንጂ የምትቀደው ይሄ እንደ አንዳንድ ሰዎች አታደርግም። እና አንዳንዴ ሀቢባ የምታስተላልፈው ነገር ኢትስ ግሬት እና ብዙዎች እንግዲህ ታዋቂ ቲክቶከርም ታስረዋል። ቶታሊ ፍትህ ለአዶናይ ማለት ነው። የአዶናይ ነገር በጣም ነው የሚያመው። ሲቀጥሉ ውዶቼ በጣም ተረባብሸናል። እንዲሁም ደግሞ የኛዎቹ እነ ጨረቃ ዩቲዩብ ቲክቶክ ላይ ትንሽ ቅሬታቸውን እንደዚሁም ደግሞ የስተርዴ ሀይሚዬ መታለች ብሩኬ አልመጣም። ሲቀጥል ደግሞ አንዳንድ እህቶች ዩቲዩብ ላይም እንደዚሁም ቲክቶክ ላይ ይሄ ፕራንክ ቢሆን ብሩኬን አታምነውም፣ ለ2 ዓመት ያክል አታምነውም፣ እሱ ሊገምታት ነው ላይክ ለምትሉት እስቲ አንዳንድ አስተያየት ሰጣችኋለሁ የመሰለኝም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ ሚዲያ ላይ የምናውቃቸው ሁሉ የደስታ ነገር የለም። ሚዲያው ላይ በጣም ድማሙ በጣም ነው የሚያስጠላው። ሞርዛን ቲክቶክ ላይ በጣም ነው የሚያስጠላው ማለት ነው። ቲክቶክ ላይ እንደውም ያስለቅሳል ማለት ነው። ሞርዛን ስለ አዶናይ ጉዳይ ማለት ነው። በጣም ምስኪን እህቶች፣ በጣም ትናንሽ ልጆች ማለት ነው። እንደዚሁም ደግሞ ወደ ቲክቶክ መጥቶ ስራ የከፈተላቸው እነሱ በቃ በጣም ምስኪኖች በጣም ልባቸው ተሰብሯል ውዶቼ ማለት ነው። እኛም ጭምር ለምን አዶናይ ማለት ለኛ ስትሮንግ ሴት ልጅ ያ ባይዘው እዚህ ጋር እኮ መስገጥ ማለት ምንድነው? ፎከስ ማድረግ እንደዚሁም ደግሞ መቸከል። አሁን ለምሳሌ አንድ ዩኒቨርሲቲ ተማሪ ምንድነው ኢንጂነር ለመሆን ከፈለገ ምንድነው ጥናቱ ላይ ስተዲው ላይ ምንድነው መቸከል አለበት። መቸከል ማለት ምንድነው? እዛ ላይ መስገጥ አለበት። ገባችሁ? እና አንዳንዴ ሰው ወደ ኔጌቲቭ ነው የሚወስደው። በቃ የሆነ ተቃራኒ ነገር ያልታሰበውን ነገር እና መሰገጥ ፎር ኤግዛምፕል እኔ ከራሴ ለምሳሌ አሁንና ሀይሚዬና ብሩኬ የጀመሩት ነገር አለ። ምንድነው ይሄኛው ነገር? እኔ አላወራላችሁም። ሰብስክራይብ ወደ 35 ሰብስክራይብ ተነስተዋል። ወላሂ ነው የምላችሁ። እንደዛም ቢነሳ ግን ቪዲዮን እየጫንኩ እየፈተፈትኩ በመልካም ነገር ነው፣ በስድብ አይደለም። ሰብስክራይብ አነሱብኝና ብዬ አልሳደብም። ግን እንደ መጀመሪያ እንደ አቋሚ ምንድነው እሰግጣለሁ። ማለትም ቸክዬና ፎከስ አድርጌ ዩቲዩብ ላይ እንድሰራ አደርጋለሁ። ያቺ ተማሪዋ ትምህርቷን መማር ካለባት ትምህርቷ ላይ ምንድነው መሰገጥ አለባት። በቃ እዛ ላይ ፎከስ ማድረግ አለባት። እና አንዳንዴ ይሄ ሰገጤ ማለት ስድብ አይደለም። ባይዛው ዚስ ታይም ላይ ሶሪ እና በመልካም ነገር ሲሆን ነው። ገባችሁ? በዚህ አጋጣሚ ደግሞ ቡታጅራ ያሉ ዩቲዩበሮች እንደነ አብርሽ አይነት ቴንኪር ለምን
አሁን ማሜን ብዙዎቹ እንትን እየታሰሩ ነው። ለምንድን ነው የሚታሰሩት? ሀገራችን ባህል ውጪ ስለሆነ ነው። አሁን ለምሳሌ አብርሽና ሩታ በሰርግ ተጋብቷል። ሚዲያ ላይ ታዋቂ ናቸው። ሰርግ ላይ ሁሉም ሚዲያው ታይተዋል። ከዛን አብርሽ ከስንት ሴት ጋር እየሰራ ነው ያለው እና ይሄ ራሱ ቴንኬር። በዚህ አጋጣሚ ቡታጅራ ያላችሁ ዩቲዩበሮች እንደዚሁም ደግሞ ብሩክን ብትሆን ማለት ነው እዚህ ጋር ለጥንቃቄ ያክል ነው ውዶቼ። ለምን አንድ ነገር አንድ ታዋቂ ሚዲያ ያሉት ወንድሞቻችን እኛ የምንከተላቸው እንደና አብርሽና እንደ ቡታጅራዎች ነው ዛሬ ላይ የምናገረው። ስለ ቡታጅራዎች ስናገር ድራማ ነው አይሉም። ርዕሱ ድራማ አይደለም ፕራንክ ነው ብለው ፕራንክ ነው አይሉም። ገባችሁ? እና ስለዚህ ሰምታይምስ ቴክ ኬር ለራሳችሁ ማለት ነው። ዝም ብላችሁ ስታብዱ አሁን እነ ብሩኬ ምንድነው እብደት ብለዋል። ምንድነው ፕራንክ ነው ያልነው እኛ ነን፣ ድራማ ነው የምንለው እኛ ነን። ባለቤቶቹ ግን አላሉንም። ይሄ ራሱ ለእናንተ ጥንቃቄ ማድረግ እንዳለባችሁ ነው በዚህ አጋጣሚ ማለት ነው። ወላሂ ሚዲያ ላይ የሚደረገው ነገር ለምን ኢትዮጵያ ውስጥ ነፃነት የለም? ኢትዮጵያ ውስጥ ነፃነት የለም። በቃ በህግ መጠየቅ ምን እንዳለበት አያውቁም። ሪሊውን ነው። አንዳንዴ በጣም ነው አያምብሮክ ማህርት እኔ አዶናይ ከተያዘ በኋላ እንደዚህም ደግሞ የቲክቶክ ላይ ያሉት አሉ እኮ አንዳንዶቹ እና ራሳችሁን ጠብቁ። ኢትዮጵያ ላይ ከፍ ስትሉ አይፈልግም። አበሻ መቀኛ ነው። ኢትዮጵያ ላይ ማደግ አይቻልም። ገባችሁ? ፎር ኤግዛምፕል እንግዲህ የሰለጠነ ሀገር ላይ ነው ያለው አዶናይ ግን የራሱን ህይወት ትቶ በቃ የድሪሙ ማለት ነው ህልሙን እኛም እየነገረን ነበር። ወደ ሀገሬ ሲሄድ መርዳት እንዳለበትና ብዙዎች የጎዳና ተዳዳሪዎች እንደዚሁም ደግሞ ውሃ እየገደቡ በ10 ብር እንደዚሁም ደግሞ በነፃ ውሃውን መንገዱን የሚያሳልፉ ልጆችን እሱን ሰብስቦ እሱ ከመኪና ላይ ወርዶ የነሱን ህይወት ለመቀየር መንገድ ላይ ያገኛቸውን ሰው እና የበፊቱን ቪዲዮ ብታዩ በጣም የምታዝኑት እና እኔ ወላሂ በጣም ነው ያለቀስኩት። በጣም ነው የከፋኝ። ለምን እንደሆነ አላውቅም። ሱብሃንአላህ አት ዘ ፈርስት ታይም እና አንዳንዴ ምንድነው ኢትዮጵያ ውስጥ ፌመስ ብቻ ስለሆናችሁ ችግር ይመጣል። ስለዚህ ቡታጅራ ያላችሁ ወንድሞቻችን ማለት ነው ታሞ ከመማቀቅ አስቀድሞ መጠንቀቅ። በቃ ልታይ አትቡ። በመልካም ነገር ሰግጡ። መልካም ነገር እየተሰራ መሰገጥ ይቻላል። በቃ ሪሊው ነው የምነግራችሁ። ይሄን ካልካችሁ ይበቃል። በጣም ድምጼ ኦቨር ነው ሳ ከምር ምን ላድርግ ታዲያ? እና አንዳንድ ቶቼ ደግሞ እነ ብሩክ ምናረጉ ምናምን ለምትል ምንም አላረጉም፣ ግን ጥንቃቄ የሚባል ነገር አለ። ገባችሁ? የሚያስተላልፉትን ቪዲዮ ርዕሱ ፕራንክ ይባላል። ታይትልስ ፕራንኩን፣ ድራማውን ደግሞ ድራማ ይባላል። ከዛን ችግር የለውም። ህዝብን አሁን እነዛ እነማሚ ምን አድርገው ነው የታሰሩት? ትላልቅ ቲክቶከሮች አንዱ ደግሞ ማነው ይሄ ጠቆር የሚለው ልጅ፣ እሱም ከሴቷ ጋር ለምንድን ነው የታሰሩት? እነሱ ከኢትዮጵያ የወጣ ያፈነገጠ ቪዲዮ ስለሚሰራ ነው፣ ሌላ ነገር አይደለም። እነማሚም እያየ ነው ጌም ሲጫወት ጆሮውን እስከ መቁረጥ ደርሷል። ነገር በመልካም ነገር መሰገጥ ይቻላል። በቃ እኛ ሴቶች ጠንካራ እንድንሆን ወላሂ በጣም ነው የአዶናይ ነገር ያሳዘነኝ። ቶታሊ ደግሞ በመጨረሻ ማስተላልፈው ስለምንድን ነው ሀይሚዬ ማይ ስዊት እንወዳችኋለን። የስተርዴ እንግዲህ ሀይሚትዬ መታለች፣ ብሩኬ አልመጣም። ሀምዱሊላህ እንግዲህ ሀይሚዬንም ማየታችን ሀምዱሊላህ ማለት ነው። ብሩኬ ደግሞ ቲክቶክ ላይ በመቅረቱ በጣም ነው ያዘንኩት። ሪቪው ነው የምነግራችሁ። ትላንትና በጣም ይደብር ነበር ድማሙ። በቃ ብሩክንም ስጠብቅ ነበር፣ ለረጅም ሰዓት አልመጣም። እንግዲህ አላህ ባሉበት ሰላም ይሁኑ፣ አብሽሩ ብሩክና ሀይሚትዬ። ሲቀጥል ደግሞ ዛሬ መመለስ የምፈልገው እንደዚህም ዩቲዩብ ላይ እንደዚህም ቲክቶክ ላይ የምታስተላልፉት ነገሮች አሉ። ሀይሚዬ ብሩክን አታምነውም 2 ዓመት ያክል አንድ ቀን እና እሱ ለመፈተሽ ነው ላይ የምትሉት አሉ። እኔ ላይ የምጽፉ አሉ ለመፈተሽ ነው። ውዶች ማሮች ፍቅሮች ማለት ነው። ይኸውላችሁ እዚህ ጋር ሁላችንም ፍቅረኛችን ወይ ባላችሁ የሚፈትሻችሁ ከሆነ ካሜራ ደቅኖ አይደለም እንዴ? ካሜራ ደቅኖ አይደለም። ሴት ልጅ የኔ ሚላትን ሴት መፈተሽ የሚፈልግ ከሆነ ብሩክ የሚሰራው ፕራንክ ነው። እዚህ ጋር ቴንኪር በሉ። እኔ የምመልሰው ለማንን ዩቲዩብ ላይ ያለችውና እኔ ላይ ኮሜንት ምጽፉትና ቲክቶክ ላይ ያላችሁት ብሩኬ መፈተሽ ቢፈልግ ኖሮ ካሜራ ደቅኖ ሳይሆን ከካሜራ ጀርባ ፍቅረኛውን መፈተሽ ይችላል። ገባችሁ? ስለዚህ ብሩኬ ማለት ጀግና ስማርት ነው። አሳልፎ ለህዝብ አይሰጥም። አንድ ሰው እኔ አሁን ለምሳሌ አንድ ባሌ የሆነ ነገር 3ኛ ሰው እያለ ቢናገረኝ ድርቅ ነው ምለው። ለምን 3ኛ ሰው እንዲሰማ አልፈልግም።
ገባችሁ? ግን ካሜራ ደቅኖ መፈተሽ የሚባል ነገር የለም። ገባችሁ? ሀይሚዬ ብሩክን ታምነዋለች። እንኳን ሀይሚዬ እኛ ራሳችን በብሩክ እንተማመናለን። ግን አስተማሪ እንዲሆን ለህዝቡ ትምህርት እንዲሆን ነው እኮ ሀይሚዬና ብሩክ የሚሰሩት እኮ ለራሳቸው አይደለም፣ ለእኛ ነው እኮ የሚሰሩት። ገባችሁ? ለራሳቸው ቢሆኑንማ ከካሜራ ጀርባ ያናግራታል፣ ይጨርሳሉ። ገባችሁ? ስለዚህ ሀይሚዬ ብሩክን 100% ታምነዋለች፣ እኛ ብሩክን እናምነዋለን። ገባችሁ? ግን አስተማሪ እንዲሆን ነው። ስለዚህ ካሜራ ደቅኖ አንድ ላይ እንደርስ ለትምህርቱ እሷ ምንድነው እሺ ማለት የለባትም። ለምን እሺ ካለች አስተማሪ አይሆንም። ታውቃለች ብሩኬ አንድ ላይ ቢተኙ ምንም ነገር እንደማይደረግ እንኳን ብሩኬ እኛም እናውቃለን። እንኳን ሀይሚዬ እኛም እናውቃለን። ገባችሁ? ግን ምንድነው አስተማሪ እንዲሆን ለህዝቡ እንዲሆን ነው። ይሄ ምንድነው ብሩኬ ያመጣው እውነተኛ ሀይሚዬ ለመፈተሽ ሳይሆን ፕራንክ ነው። ዩ አንደርስታንድ ፕራንክ ኤቭሪባዲ ጋይስ። አንዳንዴ አታካብዱ እህቶቼ፣ በቃ አታካብዱ። ሀይሚና ብሩኬ ሁሌም ፍቅር ናቸው። እንወዳቸዋለን፣ እናከብራቸዋለን። ስለዚህ ሀይሚዬ ሊፈትሽ አይደለም። አንድ ቀንም አታምነውም። 2 ዓመት ሙሉ ቡቡኮ የዋህ ነው፣ እሱ እኮ ገር ነው። ብሩኬ መልካም ሰው ነው። 4 ነጥብ። ሴቷን እየጣላችሁ ወንድን እኝኝኝ አትበሉ። አሁንም ሰብስክራይቢን የምታነሱ መሰገጤን እንደዚህ ስትሮንግ መሆኔን አላቁምም። አንሱ ከምሩዶች ናኒ የውዴ የምወድሽ ናኒ ትመስለኛለች። ምንድነው ቻናልሽ ለማይንቀሳቀሰው ትለኛለች። ተይው በራሱ ጊዜ ይንቀሳቀሳል ያለው 9 ቁጥሯ እንኳን እንዳየቻት ነው። ለምን እኔ ለምንድነው ማወራው? ሪሊውን ነው። ለምን መብታቸው ነው። ሰብስክራይብ ያደረጉኝ ራሳቸው። እኔም ቴንኪዩ ለምወዳችሁ እህቶች እላለሁ። ቢያነሱም የራሳቸው። በሰው ነገር መድረቅ ኔቨርስ መድረቅ የለብኝም እና ወደ 30 ምናምን ሰብስክራይብ ይሄ ፕራንክ ከተጀመረ እየተነሳ ነው። ገባችሁ? እየተነሳ ነው። መልሰው ደግሞ ይመልሱታል። በጣም የሚገርማችሁ ነገር ማለት ነው። እና ዛሬም ነገር በመልካም ነገር የምታወሩ ከሆነ መልካም ነገር የምትሰሩ ከሆነ ምንድነው መሰገጥ አለባችሁ። በቃ ድርቅ ማለት ነው። ፎከስ ማድረግ ማለት ነው። ገባችሁ? መቸከል ማለት ነው። እና አንዳንዴ እኛ ሴቶችን ስትሮንግ ያደረገው አዶናይ ሪሊውን ነው። ፍትል አዶናይ ሳያገኝ ከምር እኔ በጣም ነው ያዘንኩት። ኢትዮጵያ ማስጠለኝ። እሺ እና ውዶቼ እንደዛ ነው። ሀይሚዬ ላይ እንዳትናገሯት። ሀይሚዬ ሺዝ ስማርት ናት። ሀይሚዬ ጀንትል ናት። ሀይሚዬ ማለት የሚዲያዋ ቲቸር ናት። ብሩክም እንደዛው። ብሩኬ ፕራንክ ነው ያደረገው። በቃ የሚደብር ፕራንክ ማለት ነው። በቃ እኛ የሰለቸን ፕራንክ እና ይሄን ይመስላል። ሁላችሁንም ከልብ አመሰግናለሁ። እወዳችኋለሁ። ተመልሼ እመጣና ስለ ትምህርት ስለ ሀይሚዬ ትምህርት ለምንድን ነው ምናምን ለምትሉኝ እሱን ማስተያየት እንሰጣለን፣ እንፈተፍታለን። አላ ባላችሁበት ጠብቃችሁ። አሰላሙ አለይኩም ወራህመቱላሂ